ያንን ነገር ማድረግና መቀበል አለበት። ይሄ ነው ስራውን ለማስረዘም እንደዛ ማድረጉ ልክ ነው። ምክንያቱም ተቃራኒ ሆነው ልክ ነው ነበረባቸው። አዎ ለምን እይታቸውም ጥሩ ስላልነበረ እይታቸውን ለማምጣት ያንን ነገር ማድረግ አለባቸው እንጂ አሁን ብሩኬ ትክክል ነው፣ ብሩኬ ትክክል አይደለም፣ ሃይሚ ትክክል ናት፣ ሃይሚ ትክክል ናት ማለት አንችልም። ለምን እዛ ቦታው ላይ እሳት ያለበት ቦታ ላይ ስቆም ነው እሳቱ እንደሚያቃጥል ማውቀው እንጂ ሳልቆም እኔ መፍረድ አልችልም። ምክንያቱም እሳቱ እያቃጠለ ነው እንጂ ዛሃሩን አይደለም እያቃጠለ ያለው። ቦታው ላይ ቆምኩት እኔን ነው የሚያቃጥለው። ዛሃሩን ግን እንደሚያቃጥልና እንደማያቃጥል አልሞከረችውም፣ መመለስ አትችልም። ለዛ ይሄ ስለሆነ ብዙም ባንፈርድ ስራ ነው እየሰሩ ያሉት። ለማስተማር የፈለጉት ነገር አለ። አንድ ወንድ እኔ በበኩሌ ትክክለኛውን ነገር ስናየው እኔ ፍቅረኛዬ የወደፊት ባለቤቴ ነው ብዬ ያሰብኩት ወንድ ልጅ ከሌላ ሰው ወልዶ ፊት ለፊት ቢያመጣ እንደዚህ በክብር ቁጭ ብዬ አላናግራትም። ይሄ የሁላችንም ባህሪ ነው። የፈለገ ትዕግስት ቢኖረን እንኳን ትዕግስታችንን መቆጣጠር አንችልም። ለሱ ብዬ ላስማማለት ለምን እሷ እኔ ጭንቅላት ላይ እሷ እኮ አሁን እንድትለቅላት እኮ ሳይኮሎጂካሊ ትጠቀምባታለች። በጭንቅላቷ አውቃ ነው የምታሳቅፈው። ለምን እንድትናደድ፣ እንድትበሳጭ፣ ትታው እንድትሄድ ወደ እሷ የምታስለቅሳትም ደግሞ አውቃ ነው። ከዛ በፊትም የነገረቻት ነገር አለ። የተናገረቻት ብዙ አለች እኮ ለእኔ ነገርሽኝ ለሱ ነገር እንግዲህ እንደንትን አለቻት። እንደኔ እንዳይደገምብሽ ነው ያለቻት። ከዚህ በላይ ጭንቅላት እንትን የለም። እሷ ማለት ሳይኮሎጂካሊ እየተጠቀመችባት ነው። ለምን እችን ሴት ስታያት ደግሞ አንድ ሴት ልጅ ከማይፈልጋት ወንድ ጋር የፈለገ ልጅ ብትወልድ በድኑን ይዛ ለመኖር ይሄን ያህል እጅ መዘርጋት የለባትም አንድ ሴት። ዛሬ ደግሞ እሷም ተናገረች እኮ አንድ ወንድ ለሁለት ሴት መከራከር አልፈልግም አለች። ሲጨርስ ይምጣኔ ጋር አለች። ዛሃርዬ እንደ ሀሳብ እሱ ለማነው ስሙ ለወለደችው አልተከራከርም። ለሃይሚ ነው እኔ አፈቅራታለሁ ከእሷ ጋር ነው መኖር የምፈልገው ብሎ ረግጦ ሲናገር የነበረው ለሃይሚ ነው። ለዚች አንቺን ምረዳሽ በኩል ካለ እኔ ለመርዳት ተዛ መጨረሻ ላይ ስዝትበት ምን አለ ለአንቺ ሳይሆን በሱ በኩል አይደለም፣ ለአንቺ ሳይሆን ለልጁ ነው። ይህ ንግግር እኮ በሱ በኩል አይደለም። እሱ እኮ የተናገረው አሁንም ወደፊትም በፊትም ሲናገር የነበረው ከሃይሚ ውጭ እንደማይፈልግ ነው። ለሱ ሳይሆን ሁለቶቹ ሴቶች ግን እየተጣሉ ያሉት በአንድ ወንድ ነው። ሃይሚ ዛሬ የተናገረችው ይህንን ነው ያንጸባረቀችው ባህሪ ይህንን ነው። እኔ አለች ለአንድ ወንድ ሁለት ሴት መጣላት እኔ ዛሃሩ እኔ በሃይሚ ቦታ ብሆን ልጅቷን የማግኘት ግዴታ የለብኝ የለብሽ። ግን ደግሞ የጀመረችው ግን ደግሞ ማለት ነው። ኦኬ በሁለት መንገድ እንውሰደው እስኪ ውዴ። አሁን የማግኘት ግዴታ የለብሽም። በሁለተኛ መንገድ ደግሞ እንትን ስናስበው ደግሞ ለባሏ ስትል ከባሏ ጎን መሆን ስላለባት የእሱን ችግር መረዳት እስካለባት ድረስ ደግሞ በዚህኛው ጎን ስትመጣባት ደግሞ ለባሏ ስትል ደግሞ ልታገኛት ትችላለች። አየሽ፣ በአንድ አቅጣጫ ሳይሆን በሁለት በሶስት ስናደርገው ግዴታ ይሆንባታል። ግዴታ የሚሆንባት በባሏ በኩል ነው። በእሷ በኩል ግዴታ የለባትም። ለባሏ ስትል ደግሞ መስዋዕት መክፈል ስላለባት ናይ ስትላት ትሄዳለች። ለማን ብላ? ለባሏ ብላ። ይቺ ሴት ዛሃራ አንድ ጥያቄ ያለኝ ማሪ፣ መጀመሪያ አያገባሽ የምትላት ሴትዮ አሁን ያገባሻል ብላ ለምን ጠራቻት? እሱም መጀመሪያ አያገባሽም ስትላት የነበረው ብሩክም ራሱ እርግጠኛ ሆኖ ስለነገራት ነው። እርግጠኛ ሆኖ ስለነገራት እኔ ከእሷ ጋራ ምንም አይነት ግንኙነት የለኝም፣ ልጁም የኔ አይደለም፣ በኮንፊደንስ ዲኤንኤ እናረጋለን ስላለ ሃይሚ ደግሞ ያንን ነው አክሴፕት ያደረገችው። ልክ እንደዛ ስታል አንቺ አያገባሽም እርግጠኛ እስከሆነ አያገባሽም ተባለ። አሁን ደግሞ እርግጠኛ ሆኖ ስትታይ ደግሞ እንደሚያገባን ነገረቻት። ምንድን ነው እያለቻት ያለችው? አንቺም ነገ ስትሰርቡኝ አልነበር እንዴ? አንቺም ነገ እንደኔ ነው የምኮኙ፣ ስለዚህ እወቂ እያለ እሷ ፊት ነው አይደል መርገጥ የፈለገችው። ይሄንን ነው፣ ሌላ ምንም ሳይንስ የለውም። ከአንቺ እኔ የሆነ ነገር ልወስድ ስፈልግ እኮ አንቺን ገድዬሽ ነው እንጂ በንጹህ ፍቅር እኮ አልወስድሽም። አትወስድም። ታምኝበታለሽ? በነገራችን ላይ ይሄ ትምህርት አለው። አሁን የሃይሚና የእዩ ግንኙነት ትምህርት አለው። ለምን እንደው ታውቂያለሽ? እኔ አንቺ وين اصحاب المودة راحوا وين حدكم كلكم اللي في البث
ደስ እኛ ይላል። ነው እኛም አረቢቱ ናት እንደ ማሬ። እኔ ምን አውቃለሁ። መቼም ይሄ የዱንያ ድምፅ ነው የዱንያ አረበኛ ነው ብዬ አላምንም 100%። እሺ ሂጅበት። ይቅርታ ምን አለቻችሁ? ልጅት እኮ ናት እኮ አለችን እኮ እወዳችኋለሁኝ በጣም አህብኩም ምሟ ብላ ቡሳን ሄደች። ሰላም ብላ ሄደች። ኦኬ ኦኬ እዘፍናለሁ። አዎ እኔማ ዘፍንላታለሁ ስጨርስ ማሬ። እሺ ውዴ ጥያቄሽ የለ ቀጥይ፣ እንወያይበት። እንደ ሀሳብ እንደኔ ትምህርት ነው ብዬ ነው የማምነው። ትምህርት እኮ አለው። እኔ ግን ሀይምዬ ልንገርሽ፣ እኔ ግን አሁን ምንድን ነው የመጣልኝ መሰለሽ? አሁን ውስብስብ ባለ እንዴት ነው የሚፈቱት? አሁን በሁለቱም አቅጣጫ እዚህ ጋር ልጅቱን አሁን እንዴት አድርገው ነው የሚያሳምኗል? ኦኬ እንዴት ስራው እንበልና ልጁን አምኖ ተቀበለ፣ ሀይምዬም ልጅቱን ሻምና ተቀበለ እንበልና ይችኛይቱን አሁን ከህይወታቸው የሚያወጧት እንዴት አድርገው ነው? እንዴት አድርገው ይመስልሻል? አዎ ሳመችን እኮ ሳመችን። ትወጣለች እንጂ ሳትወድ በግዷ ትወጣለች እንጂ እንዴ! ኖ እልክማ መግባት የለበትም። አትወጣም። ዝም በሉ ይረዝማል። አትወጣም አትወጣም። እንደያቂስ ዛሬ የምትናገረውን አልሰማሽም እኮ? የዛሬውማ ጭራሽ እንዴት መሳዬ እንዴት ነሽ? ደህና ነሽ መሳዬ? ሰላም ጋንዬ፣ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንዴት ነሽ? ሰላም ልበላችሁ ብዬ ብቅ አልኩኝ። ግን እኔ አሁን ሀይሚና ዛህራ አሁን ሀይሚ እርጉዝ ነች የተባለውን ነገር እንዴት አምናችሁበታል? አዎ እኔ አምኛል። በመድኃኒዓለም ጎበዞች ታድላችሁ። እንዴት ነው እዛ ነበራችሁ? አስመርምራችሁ ነው አይደለም? እኔ ብዙ ጊዜ ለምን ፍንጭ ይሰጠን ነበር እግዚአብሔር ቡሩኬ ማለት ነው አዲስ አበባ እያለ ይናገራል። ግን አንቺ ለስራው ቢሆንስ የተናገረው አውቆ? ኧረ እኔ አላምንም። ከዛ እንደው የሆነ ጊዜም ደግሞ ምን የሰጣት ቀን ነው እናንተ እንትን የሰጣት ቀን ነው መሰለኝ ብቻ የሆነ ይሄ ነጭ ወርቅ ራሱ የሰጣት ቀን ምን ላድርግልህ ውላስ ብላ እኔ ምን ላድርግልህ አለችው እኮ። እውነት ነው። ደህና ደሩ ያስብላል። ዱንያዬ በይ ዞር በይ። እኔ ይሄንን አልተቀበልኩም እስካሁን። እኔ የምታምኑ ግን ሰዎች ስላላችሁ እኮ ገርሞኝ እኮ ነው ብላችኋል። እኔ አላውቅም። አይ እኔ እግዚአብሔር ሀይሚ ካለች በተለይ ሀይሚ ካለች ሀይሚ በዚህ ጉዳይ አቀልድም። ስራ ላይ ስትቀልድ አልነበር እንደ ስራ እየሰራች ስትዛል። አይ ይሄ በልጅ ጉዳይ እሷ አሁን ከዩ ጋርም ራሱ እንትን እያላት ያለው እኮ ቤዚ ግን የምር ህይወትዬን አስገቢያት። ህይወት ትታየኛለች። እንግዳ አለባት ሰላም ልበላት። እንግዳ አለባት። አንድ ቁጥር ከጻፈች አስገባታለሁ። እንግዳ ይኖርባታል። ኦኬ አሁን አየኋት። እኔ አግኝቻት አላውቅም። በእንትን ነው የተገናኘነው አይደል? ቤዝዬ ግን ኖርማሊ ሀይሚን ታውቂያታለሽ ነው? ፎቶዋን ዝም ብለሽ ነው ያደረግሽው? ኧረ እኔ በደንብ ነው የማውቃት ሀይሚ። እንዴ በደንብ ካወቅሻት ደግሞ ምን አይነት ሴት እንደሆነች ደግሞ አላወቅሻትም ማለት ነው እንደምታወራው። እሱ ገብቶኛል። ግን ብዙ ጊዜ አይተሽ ከሆነ ቡሩኬ እንዳልወጣባት ምናምን እያለ እንትን ሲል ነበር እየዛተ ነበር። እንዴት ነሽ ህይወትዬ? ሰላም ነሽ? ሰላም ነው ደግሞ ማለት ነው ይሄ ንግግራቸው ብቻ ሳይሆን ማለት ነው አልጋ ላይ ፕራንክ እየሰሩ አይደል እንዴ? ንግግራቸውን የገረመሽ እናትዬው የመጡ ጊዜ ትዝ አይልሽም? የሰሩት ፕራንክ ማለት በቃ ብዙ ነገር ታምናለች። አንቺ ይዋምኛሉ አለች እኮ። ደሳቅ በጣም ነው እንደምታሚው ማሬ። የበቀደሙ 99 አንቺ ላይ አንጸባረቀ እንዴ? በቀደም 99 ነጥብ እሱን እኮ ህይወትዬ፣ እሱን እኮ ሪዛልት ያልያዘ ሰው የለም። እኛም ቢደርሰን ጥሩ ነው። ፎቶኮፒ ይሄ የእንትኑ ነፍሰ ቀጭን መጥቶ እኔ ግን ቆይ አንድ ማሳሰቢያ፣ ዩቱበሮች ግን ተጠንቀቁ። እውነት እኔ አዲስ አበባ ውስጥ ያላችሁ ዩቱበሮች እነዚህ አሉ፣ ሰዎችን እየተከታተሉ የሚሰሩ ዩቱበሮች አሉ። እንደው በእነሱ እንዳትያዙ። እነዚህ ሰውን ተከታተሉ፣ ባሌን ተከታተልልኝ፣ ሚስቴን ተከታተልልኝ፣ ፍቅረኛዬን ተከታተል እየተባለ ከኋላ እየተቀረጹ እዚህ ሰው እያለቀሰ፣ በተለይ እነዚህ የነዛኛዎች እያስለቀሳችሁ ሰውን እያሳዘናችሁ ይሄ የማይሆን ነገር እየሰራችሁ ኧረ ተው። ማነው ሚስቱ የሚከታተለው? የሆነ እውነተኛ ታሪክ አይተሻል? የሆነ ለምሳሌ አንቺውን ባለቤትሽ እዛ ነው አይደል? ባለቤቴን እስቲ ተከታተልልኝ ካልሹ ብር ከከፈልሹ ይከታተል።
ውሸት ነው። ኧረ እሱን አይደለም ውዴ እሱን እየነገርኩሽ ሳይሆን የሆነ ልጅ ሚስቴን እስቲ ቼክ አድርግልኝ እኔ አላመንኳትም ይላል። ከራሱ ጋር ተኝታ ያዛት ከላከው ጋር ውዴ። አዎ አይቻለሁ። እናትየውስ በቀደም አይቼ ብታይ እናትየው እኛ ልጃችን ዩኒቨርሲቲ አስተምረ ነው ብታይ ትልቅ ቦታ ድርሰ ነው እቺ ልጅ ሆነች ግን እኔ አላመንኳትም ይሉና ሄደው አነጋግረው እነሱ በሆነ ላፕቶፕ ተናግረው እየተከታተሉ ነበር። እዛ ክፍል ውስጥ ሆኖ እየተከታተሉ አረ ሴትዮዋ ሲያስቁት አረ ተጠጋችሁ ሄድ ልግባ ቆይ ዝም ማዘር ቆይ ትንሽ እንጠብቅ ቆይ ይላል። እንዲሁ ሲል ለምን አይዟትም እሻለች። ሰላም ነሽ ወይ? እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? አንቺ 99.9 እና ዩቱበሮች አሁን እና አብርሃምም እየቀጠሉበት ያለው ነገር ሰው ሁሉ እያስመረረው ነውና